ዓለም ዋንጫ ማጣሪያ ጨዋታውን እያደረገ የሚገኘው የኢትዮጵያ ከ17 ዓመት በታች ሴቶች ቡድን ወደ ቀጣዩ ዙር አለፈ። ኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን ቡሩንዲን በማሸነፍ ነው ወደ ቀጣዩ የዓለም ዋንጫ ማጣሪያ ዙር ያለፈው። ቡድኑ ትናንት ከሜዳው ውጭ በቡሩንዲ ቡጁምቡራ በተደረገ ጨዋታ ቡሩንዲን 2-1 አሸንፏል። ወደ ሶስተኛው ዙር የዓለም ዋንጫ ማጣሪያ ማለፉን አረጋግጧል። ኢትዮጵያ ከሜዳዋ ውጭ ከኋላ ተነስታ 2-1 ስታሸንፍ የማሸነፊያ ግቦችን በሁለተኛው አጋማሽ ምረታ አለይ እና ሊዲያ እያሱ አስቆጥረዋል። ኢትዮጵያም አዲስ አበባ ላይ 2-1 በማሸነፏ በድምር ውጤት 4-2 በመርታት ወደ ቀጣዩ ዙር አልፋለች። ቡድኑ በመጀመሪያ ዙር ማጣሪያ ደቡብ ሱዳንን 8-0 በሆነ ድምር ውጤት ማሸነፉም ይታወሳል። ኢትዮጵያ በቀጣይ ሶስተኛ ዙርና የመጨረሻው የዓለም ዋንጫ ማጣሪያ ዙር ከዛምቢያና ዲሞክራቲክ ኮንጎ አሸናፊ ጋር የምትጫወት ይሆናል። በቀጣዩ ዓለም ዋንጫ በሞሮኮ አስተናጋጅነት የሚደረግ ይሆናል። አፍሪካም ሞሮኮን ጨምሮ በ5 ቡድኖች ትወከላለች። በኢትዮጵያ ፕሪሚየር ሊግ ሲዳማ ቡና አዳማ ከተማን በማሸነፍ መሪነቱን ሲያጠናክር መቀሌ ሰባ እንደርታና ባህር ዳር ከተማ ነጥብ ተጋርተዋል። 34ኛ ሳምንት ላይ በደረሰው ሊጉ መሪው ሲዳማ ቡና ከአዳማ ከተማ ጋር ጨዋታቸውን አድርገዋል። በጨዋታው ጅማሮ የአዳማን ተከላካይ ሲፈትኑ የነበሩት ሲዳማ ቡናዎች ከማዕዘን የተሻማውን ኳስ ያሬድ ባየ ወደ ግብ ሲመታው ፍቅረ ኢየሱስ ተክለ ብርሃን ተወልደ ብርሃን በቀላል ንክኪ ወደ ግብ ቀይሮታል። ሲዳማዎች ይህን ግብ አስጠብቀው በመውጣትም ተከታታይ ድላቸውን አስመዝግበዋል። ለዋንጫ ለሚያደርጉ ጉዞ መንገዳቸውን አሳምረዋል። ፕሪሚየር ሊጉንም በ8 ነጥብ ልዩነት ከተከታያቸው መቻል በመብለጥ መምራት ችለዋል። በዚህ ሳምንት መቻል በአርባ ምንጭ መሸነፉ የሲዳማን የዋንጫ ጉዞ አሳምሮታል። በሌላ የትናንት ጨዋታ ንግድ ባንክ ኢትዮ ኤሌክትሪክን 2-1 በማሸነፍ ደረጃውንም ከፍ አድርጓል። ባንክ በናትናኤል ዳንኤል ግቦች ሲያሸንፍ ደረጃውን ወደ 10ኛ ደረጃ ከፍ አድርጓል። ኢትዮጵያ መድን ከወልዋሎ ዓዲግራት ዩኒቨርሲቲ የተገናኙበት መርሃ ግብር አንዳቻ ተጠናቋል። ሁለቱም የተገኙት ግቦች በራሳቸው መረብ ላይ የተቆጠሩ ግቦች ሆነውም ተመዝግበዋል። ባህር ዳር ከተማ ከመቀሌ ሰባ እንደርታ ያደረጉት ጨዋታ ያለ ግብ የተጠናቀቀ የሳምንቱ መርሃ ግብር ሆኗል። ባህር ዳር ከተማ በሊጉ 6ኛ ደረጃ ላይ ሲገኝ መቀሌ ሰባ እንደርታ የወራጅ ቀጠና ውስጥ ይገኛል። የኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንት ጨዋታዎች ከብሔራዊ ቡድን የአቋም መለኪያ ጨዋታዎች መልስ የሚቀጥልም ይሆናል።